እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። የአንደኛ ጥያቄ which one is combination chemical reaction? combination chemical reaction ማለት ምን ማለት ነው? ሁለት ወይም ከዛ በላይ የሆኑ ኮምፓውንዶች ወይም ኤሌመንቶች ኮምባይን ሆነው አንድ ኮምፓውንድ ሲፈጥሩ የዛኔ ምን ይባላል? ኮምቢኔሽን ሪአክሽን ይባላል ማለት ነው። ሶ በዚህ ላይ እንደምትመለከቱት ሁለት ኮምፓውንዶች ወይም ኤሌመንቶች ኮምባይን ሆነው አንድ ኮምፓውንድ የፈጠሩት የቱ ጋር ነው? ዲ ላይ ነው። ሶ the answer will be ዲ ሆናል ማለት ነው። ሁለተኛ ጥያቄ it's possible that different mass of oxygen with a ratio 1, to combine with constant mass of carbon to form carbon monoxide and carbon dioxide respectively. Which law governs these two possible chemical combination between atom of carbon and oxygen ይለናል። ምንድነው ይሄኛው? law of multiple proportion ነው የሚለው። law of multiple proportion የሚሆንበት ምክንያት ምንድነው? ሁለት ተመሳሳይ ወይም ለምሳሌ ካርበን እና ኦክሲጅን ነው። ለምሳሌ በካርበን ሞኖክሳይድ እና በካርበን ዳይኦክሳይድ ልዩነቱ ምንድነው? ሁለቱም ካርበን ኦክሲጅን ይዘዋሉ። ልዩነቱ ምንድነው? the ratio of oxygen ነው። እዚህ ጋር ratio of oxygen 1.1 ነው፣ እዚህ ጋር 1.2 ነው። ሶ በዚህ ሬሾ አማካኝነት የተለያዩ ኮምፓውንዶች የመፈጠር ሎ ማን ነው? law of multiple proportion ይባላል ማለት ነው። ሶስተኛ among the following which group conserved in balanced chemical equation? ኦብቪየስ የሆነ ነገር ነው። ባላንስድ ኬሚካል ኢኩዌሽን ላይ ምንድነው ኮንዘርቭ የሚሆነው? ማስና አተም ማስና አተም the number of mass of reactant must be which is equal to the number of mass of the product. አተም ደግሞ atom is neither created nor destroyed. አተሞች ክሪኤትም አይሆኑም ዲስትሮይድም አይሆኑም። እዚች ጋር ሪአክታንት ላይ ያሉትና ፕሮዳክት ላይ ያሉት አተሞች ኮንዘርቭድ ይሆናሉ ማለት ነው። አራተኛ ጥያቄ which of the following is non-redox reaction? non-redox reaction ነው የሚለን። non-redox reaction ማለት ምን ማለት ነው? ኦክሲዴሽን ነምበር ምንም አይነት ቼንጅ ያላመጣ በሪአክታንትና በፕሮዳክት ሳይድ እያንዳንዱ ኤሌመንት ኦክሲዴሽን ነምበሩ ተመሳሳይ ከሆነ non-redox reaction ይባላል። ምንም አይነት ኤሌክትሮን ትራንስፈር የለም እንላለን። ሶ non-redox reactionዎች እነማን ናቸው? አብዛኛው ጊዜ non-redox reactionዎች ዲኮምፖዚሽን፣ ደብል ዲስፕሌስመንት እና ስፔሻሊ አሲድ ቤዝ ሪአክሽን ኒውትራላይዜሽን ሪአክሽኖች non-redox reaction ነው። ሶ the answer will be B ይሆናል ማለት ነው። B እንደምትመለከቱት ዲኮምፖዚሽን ነው። ሶ አብዛኛው ጊዜ ዲኮምፖዚሽን non-redox reaction ነው። ነገር ግን እዚህ ጋር እንደምትመለከቱት ዲም ዲኮምፖዚሽን ነው። ነገር ግን non-redox reaction አይደለም፣ ሪዶክስ ነው። so that all decomposition reaction are not non-redox reaction ናቸው ማለት ነው። ሶ ሁሉም አይደሉም፣ አብዛኞቹ ናቸው እንጂ ሁሉም ዲኮምፖዚሽን ሪአክሽኖች non-redox reaction አይደሉም። ሶ በዚህ መሰረት the answer will be B ይሆናል ማለት ነው። አምስተኛ among the following which one is not precondition for chemical reaction? chemical reaction ሊከናወን precondition ወይም በቃ ግዴታ መሟላት የሚጠበቅበት ነገር አለ። ኮሊዥን ይለናል። yes ሁለት ኮምፓውንድ ወይም ኤሌመንቶች ኬሚካሊ ሪአክት ሊያደርጉ must be collide each other ኮላይድ ማድረግ አለባቸው፣ ኮሊዥን መፈጠር አለበት። ቢ ደግሞ አክቲቬሽን ኢነርጂ yes አክቲቬሽን ኢነርጂ መኖር አለበት። አክቲቬሽን ኢነርጂ ማለት the minimum amount of energy required to start up a chemical reaction. አንድ ኬሚካል ሪአክሽን ሪአክት ሊያደርጉ at minimum activation energy ያስፈልጋቸዋል። ሶስተኛ ነው ፕሮፐር ኦሪየንቴሽን ማለት ኮሊዥን በሚያደርጉበት ሴናሪዮ ኮሊዥን ማድረግ ብቻ ሳይሆን ኢነህ የሆነ ወይ በቂ የሆነ ኢነርጂ ማግኘት አለባቸው ብለናል። ፕሮፐር ኦሪየንቴሽን ማለት ያቀማመጣቸው ማለት ነው። ለምሳሌ መጽሐፋችሁ ላይ እንዲያስቀመጠበት ሴናሪዮ አለ። መጥቶ እንዲ ኮላይድ ቢያደርግና መጥቶ ከሁለት ነገሮች አንዲ ኮላይድ ቢያደርግ ወይስ እነዚህ ሁለት ሶስቶቹ እንዲ ኮላይድ ቢያደርጉ የቱ ነው ፕሮፐርሊ ኦሪየንትድ የሆኑት ብሎ ያስቀምጥልናል ማለት ነው። ሶ ፕሮፐርሊ ኦሪየንትድ የሚሆነው ምንድነው? የዚህኛው ለሁለት አዩ ይካፈላል። ይሄኛው ይሄ ግን ለሶስቱም እኩል የመዳረስ እድል አለው። ሶ ፕሮፐር ኦሪየንቴሽን ማለት ኮላይድ በሚያደርጉበት ሲናሪዮ ፕሮፐርሊ ኦሪየንትድ መሆን አለባቸው ነው። አምስተኛ ካታሊስት ይለናል። ካታሊስት ፕሪኮንዲሽን አይደለም። ያለ ካታሊስት ኬሚካል ሪአክሽን ሊካሄድ ይችላል፣ ፖሲብል ነው። ለምሳሌ አይረን ረስቲንግ ብናይ ይዘጋሉ። አብዛኛው ጊዜ ብረቶች ምን ያለ ምንም ካታሊስት ነው ኬሚካል ሪአክት የሚያደርጉት። ሶ ካታሊስት ፕሪኮንዲሽን ሊሆን
አይችልም ማለት ነው። ስድስተኛ choose the following the yield product in the reaction ammonia would be higher ነው የሚለው ምን ቢሆን ነው የዚህ ሊድ ፕሮዳክት አሞኒያ ሃየር የሚሆንልን ነው። ሉክ አሁን እዚህ ጋር ቴምፕሬቸር እና ፕሬሸር እንመልከት። መጀመሪያ ቴምፕሬቸር እንመልከት። ቴምፕሬቸር እንደምትመለከቱት ፕላስ ሂት ተብሎ የተጻፈው ፕሮዳክት ሳይድ ላይ ነው። ፕሮዳክት ሳይድ ላይ ፕላስ ሂት ብሎ ከተጻፈ ይሄኛው ኤግዞተርሚክ ሪአክሽን ሶ ኤግዞተርሚክ ሪአክሽን ከሆነ ፕሮዳክት ሳይድ ወይም አሞኒያ በደንብ እንዲመረት ከፈለጋችሁ ቴምፕሬቸሩ መቀነስ አለባችሁ። ቴምፕሬቸሩ ምን መቀነስ ቴምፕሬቸር መቀነስ favors the exothermic reaction ቴምፕሬቸር መቀነስ ለኤግዞተርሚክ ሪአክሽን ፕሮዳክቱ ሞር እንዲፈጠር ያደርጋል። ነገር ግን ኢንዶተርሚክ ቢሆን ኖሮ ቴምፕሬቸር ነበር የምትጨምሩት። ነገር ግን ኤግዞተርሚክ ስለሆነ ቴምፕሬቸር ሲጨምሩ አሞኒያ ሞር ይመረትልናል ማለት ነው። ሁለተኛው ፕሬሸር ላይ እንመለከታለን። ፕሬሸሩን መጀመሪያ ከማወቃችን የትኛው ነው ፋቨርስ የሚያደርገው የሚለውን ነገር ከማወቃችን በፊት ነምበር ኦፍ ጋሺየስ ሞለኪውል ማወቅ አለብን። እዚች ጋር ነምበር ኦፍ ጋሺየስ ሞለኪውል ፕሮዳክት ላይ 4 አለ። እዚች ጋር ደግሞ ሪአክታንት ላይ 4 አለ፣ ፕሮዳክት ላይ 2 አለ። ሶ ዛት እንደዚህ ከሆነ ፕሬሸር ሲጨምሩ ወደ ሎ ነምበር ኦፍ ጋሺየስ ሞለኪውል ወዳለው ነው የሚሄደው። ሶ ዛት እኛ እዚች ጋር አሞኒያ እንዲፈጠር ነው የፈለግነው። አሞኒያ እንዲፈጠር ከፈለግን ፕሬሸሩን ምን እናደርጋለን? እንጨምራለን ማለት ነው። ፕሬሸሩ የጨመርንበት ምክንያት ለምንድን ነው? ፕሬሸር ስንጨምር ሪአክታንት ምንድነው ፋቨር የሚያደርገው ምንድነው? ፕሮዳክት ሳይድ ላይ ነው። ፕሮዳክት ሳይድ ላይ ያለው ነው ሎ ነምበር ኦፍ ሞለኪውል ስላለው ማለት ነው። ነገር ግን ለምሳሌ እዚች ጋር ሪአክታንት ብዬ ልጻፍ፣ እዚች ጋር ደግሞ ፕሮዳክት ላይ ልጻፍ። ሪአክታንት ላይ ለምሳሌ ጋሺየስ ሞለኪውል 2 ቢሆን ፕሮዳክት ላይ ደግሞ ጋሺየስ ሞለኪውል 4 ቢሆን ፕሬሸር ስትጨምሩ ለማን ነው ፌቨር የሚያደርገው? ወደ ሪአክታንት ሳይድ ላይ ላለው ነው ፌቨርስ የሚያደርገው። ቢኮዝ ፕሬሸር መጨመር ሁሌ ፌቨርስ የሚያደርገው ሎ ነምበር ኦፍ ጋሺየስ ሞለኪውል ወዳለው ነው። ሶ ዛት እዚች ጋር ፕሬሸር እንጨምራለን፣ ቴምፕሬቸር ደግሞ እንቀንሳለን ማለት ነው። ሶ ዛት ሃይ ፕሬሸር ሎ ቴምፕሬቸር ዲ ይሆናል ማለት ነው። ሰባተኛ which factor is not affect or disturbs chemical equilibrium ኬሚካል ኢኩሊብሪየምን አፌክት የሚያደርገው ምንድነው? ቼንጂንግ ፕሬሸር እንዳየነው እዚች ጋር አፌክት ያደርጋል። ቼንጂንግ ቴምፕሬቸር as well as ቼንጂንግ ኮንሰንትሬሽን አፌክት ያደርጋል። አዲንግ ካታሊስት ኢኩሊብሪየምን አፌክት ያደርጋል። ኢኩሊብሪየም ቶሎ እንዲደርስ ያደርጋል እንጂ አንዴ ከደረሰ በኋላ ወደ ሌፍት ወደ ራይት ነው የሚለውን ነገር ካታሊስት አይነግረንም። ነገር ግን ካታሊስት ስፒድ አፕ ዘ ኬሚካል ሪአክሽን ኢኩሊብሪየም ቶሎ እንዲደርስ ነው እንጂ የሚያደርገው ኢኩሊብሪየም ዲስተርብ ወይም አፌክት አያደርግም ማለት ነው። which type of solute solvent interaction between table salt and water ይለናል። ቴብል ሳልት እና በዋተር መካከል ያለው ሳልት እንደምትመለከቱት አየን ነው፣ አዮኒክ ነው። ዋተር ደግሞ ያው ሃይድሮጅን ቦንዲንግ ነው ያለው። ሶ ዛት ወይም ዳይፖል ላይፖል ስፔሻል ታይፕ ኦፍ ዳይፖል ላይፖል ነው። በአዮን እና በሃይድሮጅን ቦንዲንግ ወይም በዳይፖል ላይፖል አማካኝነት የሚመጣ ኢንተራክሽን አዮን ዳይፖል ይባላል። በአዮን እና በዳይፖል ላይፖል ወይም በሃይድሮጅን ቦንዲንግ የሚመጣ አዮን ዳይፖል ይባላል። ሶ ዛት ስምንተኛ ጥያቄ ቢ ይሆናል ማለት ነው። የ26ኛ ጥያቄ which of the following is true about purification of metal by electrolysis እውነት የሆነው purification of metal by electrolysis ነው የሚለው። የመጀመሪያ the mass of the anode increases ይሄኛው completely contradict ነው የሚያደርገው። mass of anode increase ሳይሆን decrease ነው የሚያደርገው። because mass of anode ወይም anode ላይ የሚቀመጠው ሜታል impure የሆነ ሜታል ነው። so that impure የሆነ ሜታል ኦክሲዴሽን በሚያካሄድበት ሲናሪዮ ማሱ እየቀነሰ ነው እንጂ የሚመጣው እየጨመረ አይሄድም። ቢ ደግሞ pure metal used as cathode yes it is true pure ሜታሉ ካቶድ ላይ ነው የሚቀመጠው፣ impure ሜታሉ ደግሞ anode ላይ ነው። ሲ ደግሞ የሚለው the mass of cathode decrease this is the opposite of that the mass of cathode increase ነው የሚያደርገው because reduction reaction ስለሚያካሄድ ማለት ነው። ስድስተኛ a layer of pure metal build upon the anode not the anode build up የሚሆነው ካቶድ ላይ ነው ማለት ነው። so the answer will be B ይሆናል ማለት ነው።
ወደ 27ኛ ጥያቄ ሲመጣ if double the concentration of reactant the rate increased by 4 times the reaction is ይላል። ደብል ስታረጉ ኮንሰንትሬሽኑ በሁለት እጥፍ እንዲህ 2 ታይምስ ስታረጉ በአራት የሚጨምረው እዚች ጋር ያለው ቫልዩ የኤክስ ቫልዩ ስንት ቢሆን ነው ማለት ነው። ኦብቪየስሊ ኤክስ ቫልዩ 2 ቢሆን በሁለት ሲጨምሩበት በአራት እጥፍ ይጨምራል ማለት ነው። so the answer would be C second order ይሆናል ማለት ነው። ይሄ ካልኩሌሽን ነው እንለፈው። የ29ኛ ጥያቄ which one of the following are not characteristics of reaction at equilibrium ኢኩሊብሪየም ላይ ያለ ሪአክሽን ካራክተሪስቲክሱ ያልሆነው ባህሪው ያልሆነው የቱ ነው የሚለን እያንዳንዱን እንመልከተው እስቲ። የኤምድሮ ሚለን the rate of forward and reverse reaction are equal yes ሬቱ በፎርዋርድም ወደ ሪቨርስም የሚሄደው የሚመለከተው ሬቱ the same ነው። the equilibrium is dynamic in nature yes dynamic in nature ማለት ኢኩሊብሪየም ይቀያየራል። ለምሳሌ ፕሬሸር ሲጨምሩ ይለወጣል፣ ቴምፕሬቸር ሲጨምሩ ይለወጣል። so dynamic in nature። ሶስተኛ free energy change of the reaction is zero at equilibrium yes energy change zero ነው። የዲ ደግሞ the concentration of reactant in product are equal are not necessarily equal ሊሆኑም ይችላሉ ግን ኢኳል ናቸው ማለት አንችልም ፈጽሞ ማለት ነው። ሬቱ ወይም ፍጥነቱ ነው እንጂ ኢኳል ኮንሰንትሬሽኑ ኢኳል ነው ማለት አንችልም ማለት ነው። so the answer would be D ይሆናል ማለት ነው። ሰላሳኛ which of the following is the reaction will proceed in the forward direction at equilibrium ወደ ፎርዋርድ ዳይሬክሽን አት ኢኩሊብሪየም የሚሄደው የትኛው ነው የሚለን። ሉክ አሁን እዚች ጋር ሉክ ኪው አለ፣ ኬሲ እዚች ጋር አለ ቢሆን ወደ ፎርዋርድ ሪአክሽን ሊሄድ እዚች ጋር ያለው ኪው ከኬሲ ማነስ አለበት ወይም ኬሲ መብለጥ አለበት። ኬሲ ከበለጠ ወደ ፎርዋርድ ዳይሬክሽን ነው የሚሄደው። ይሄ ሆነበት ምክንያት ለምን ይመስላችኋል? ኬሲ ማለት ፕሮዳክት ኦቨር ሪአክታንት ነው ታስታውሱ ከሆነ into the raised power so that ኬሲው በለጠ ማለት እዚች ጋር ኪው በፕሮዳክቱ አንሷል ማለት ነው። ኪው ማለት የትኛውን ቦታ ላይ ያለ ኮንሰንትሬሽን ወስዳችሁ የምትሰሩት ነው። ሶ በፕሮዳክት ላይ ያለው ስላነሰ ይሄ ነገር ፕሮሲድ የሚያደርገው ወደ ፎርዋርድ ዳይሬክሽን ነው። so the answer would be A ኪው ለዛን ኬሲ ይሆናል ማለት ነው። 31ኛ ጥያቄ for the reaction NH4Cl that give us ammonia plus hydrochloric acid Kp is equal to what ነው የሚለው። Kp ማለት እንደምታስታውሱ ከሆነ in terms of Kc የምንጽፈው Kp which is equal to Kc RT the power of change in N RT the power of change in N ነው Kp so that change in N ማለት the number of molecule of gaseous product minus reactant ነው። እዚች ጋር ስንት gaseous molecule አለ? ሁለት አለ። እዚች ጋር ስንት አለ? gaseous የለም solid ነው። so that 0 ነው የምትሉት። gaseous ቢኖራችሁ ተቀንሱ ነበር። so change in n ናችን ሁለት ይሆናል ማለት ነው። so ስንጽፈው Kp which is equal to Kc RT square ይሆናል because ይሄ ሁለት ስለሆነ ማለት ነው። 31 ቢሆናል። 32 The equilibrium constant for the reaction is K. What is the equilibrium constant for the reaction P? የዚህ reaction K ነው አለን። የቢ ደግሞ ምንድነው የሚለን? መጀመሪያ ከኤ አንፃር ማወዳደር አለብን ይሄንን ማለት ነው። ሉክ እዚች ጋር ፕሮዳክት የነበረው ወደዚህ ሲመጣ ምን ሆነ? ሪአክታንት ሆነ። so that K-ውን 1/K ታደርጉታላችሁ። ተቀን 1/K ተገለብጡታላችሁ። ከዛ በኋላ ከተገለበጠ በኋላ ሌላ ደግሞ ከዚህ የሚለየው በሁለት ተባዛያችኋል። እዚች ጋር 1/2 ነበር። እዚች ጋር ግን 1 ነው በሁለት ተባዝቷል። ይሄ አንድ ነበር። እዚች ጋር 2 በሁለት ከተባዛ ደግሞ ስኩዌር ታደርጉታላችሁ። ከዛ ስኩዌር ስታደርጉት 1/K ስኩዌር B ይሆናል ማለት ነው። 33ኛ ጥያቄ in an electrolytic cell the electrode at which the electron enters the solution is called dash the chemical change that occurs at this electrode is called dash ነው የሚለን። look
ኢሌክትሮን ኢንተር የሚያደርግበት ወይም ኤሌክትሮን ጌን የሚያደርገው ማን ነው? ካቶድ ነው። ካቶድ ላይ ደግሞ ኬሚካል ቼንጅ የሚፈጠረው በዛ አማካኝነት የሚፈጠረው ደግሞ ምንድነው? ሪዳክሽን ነው። ሶ ዛት ሲ ይሆናል። ካቶድ ሪዳክሽን። እዚህ ከታየን እስቲ አንዳንድ ጥያቄዎችን እንስራ። what is the possible physical state of solvent in liquid solution? liquid solution solvent obviously ምንድነው? liquid ነው የሚሆነው። ለምሳሌ ሶሊድ ሶሉሽን ከሆነ ሶልቨንቱ ሶሊድ ነው። ሊኩዊድ ሶሉሽን ከሆነ ሶልቨንቱ ሊኩዊድ ነው። ጋሺየስ ሶሉሽን ከሆነ ደግሞ ሶልቨንቱ ሁሌ ምንድነው? ጋሺየስ ነው። ሶልቨንት የሚወሰነው በምንድነው? የሚወሰነው በምንድነው? በሶሉሽኑ ነው። ለምሳሌ ሶሉሽኑ ሊኩዊድ ከሆነ ሊኩዊድ ነው። ሶልቨንቱ በቃ ተመሳሳይ ከሶሉሽኑ ጋር ተመሳሳይ ፊዚካል ስቴት ነው የሚኖረው ማለት ነው። ቀጥታ ወደ አንደኛ ጥያቄ ስንመጣ which of the following is true about voltaic cell? voltaic ማለት galvanic cell እውነት የሆነው የትኛው ነው ነው የሚለን። the anode is positive no the anode positive ሳይሆን voltaic cell ላይ ምንድነው? ኔጌቲቭ ነው። so x ይሆናል። anode positive የሚሆነው ኤሌክትሮላይሲስ ላይ ነው ማለት ነው። cathode is negative ይሄም አይሆንም። cathode positive ነው voltaic cell ላይ። oxidation reaction takes place at the cathode x ኦክሲዴሽን ሪአክሽን ኢን ኤሌክትሮላይሲስም ሆነ ቮልታይክ ወይም ጋልቫኒክ ሴል ላይ ሁሌ የሚካሄደው አኖድ ላይ ነው እንጂ ካቶድ ላይ ኦክሲዴሽን አይካሄድም፣ ሪዳክሽን ነው የሚካሄደው። የዲ ደግሞ እንደው የሚለን ስፖንታኒየስ ሪዶክስ ሪአክሽን ፕሮዲዩስ ኤሌክትሪሲቲ ኢን ዘ ሴል። የስ ስፖንታኒየስ ሪዶክስ ሪአክሽን ኤሌክትሪሲቲ ፕሮዲዩስ ያደርግልናል። ኤሌክትሮላይሲስ ላይ ምንድነው? ኤሌክትሪሲቲን ተጠቅመን ሜታሎችን ኤክስትራክት ማድረግ ነው ኤሌክትሮላይሲስ ላይ። ነገር ግን ቮልታይክ ወይም ጋልቫኒክ ሴል ላይ ስፖንታኒየስ ሪዶክስ ሪአክሽንን ተጠቅመን ኤሌክትሪሲቲን ፕሮዲዩስ ማድረግ ነው። ሶ ዛት የአንደኛው ዲ ሆኗል ማለት ነው። የ22ኛ ጥያቄ ኮሬክሽን አለበት። ሶ እሱን እንለፈው። ወደ 24ኛ ካልኩሌሽኑ አውቄ ነው እያለፍኩባቸው ያለው። በሌላ ቪዲዮ ቀስ ብለን ካልኩሌሽኑን እንሰራዋለን። የስተኛ which of the following is not true about electroplating of spoon made of iron with gold ነው የሚለን። ውሸት የሆኑ የትኛው ነው የሚለን? እስኪ መጀመሪያ እነዚህ እንመልከታቸው። gold is used as anode yes plating ሜታሉ አኖድ ላይ ነው የሚቀመጠው። spoon used as cathode yes material to be plated cathode ላይ ይቀመጣል። the electrolyte containing salt of gold yes it is true ሳልት ኦፍ ጎልድ ወይም አኖድ ላይ የሚቀመጠውን ሳልት ነው የሚይዘው ማለት ነው። የኤ ምንድነው የሚለን? ኤሌክትሮላይት ኮንታይኒንግ ሳልት ኦፍ አይረን ኖት ኢት ኢዝ ትሩ ኢት ኢዝ ሳልት ኦፍ ጎልድ ነው የሚሆነው ቢኮዝ ዘ ፕሌቲንግ ሜታሉ ነው ሳልት መሆን ያለበት እንጂ ማቴሪያል ቱ ቢ ፕሌትድ ሊሆን አይችልም ማለት ነው። ሶ ዘ አንሰር ዊል ቢ ኤ ይሆናል ማለት ነው። ሶስተኛው ጥያቄ እንመጣለን። ምንድነው የሚለን? which of the following statement is false false ወይም ውሸት የሆነው የትኛው ነው የሚለን? የኤ ምንድነው የሚለን? all organic compounds contain carbon atom yes indeed it is true ሁሉም ኦርጋኒክ ኮምፓውንዶች ካርበንን ይዘዋሉ። all carbon containing molecules are organic compound it is completely false። ለምሳሌ ካርቦን ዳይኦክሳይድ ካርበንን ይዘዋል፣ ነገር ግን ይሄኛው ኦርጋኒክ ኮምፓውንድ ነው ማለት አንችልም። ነገር ግን ኦርጋኒክ ኮምፓውንድ የሆነ ሁሉ ካርበንን ይዟል። ነገር ግን ካርበን የያዘ ሁሉ ኦርጋኒክ ኮምፓውንድ ነው ማለት አንችልም። ኤክሴፕሽን አለው። ኦክሳይድስ፣ ካርባይድስ ምናምን የመሳሰሉት እነሱ ኦርጋኒክ ኮምፓውንድ አይሆንም። ሶ ዘ አንሰር ቢ 43ኛው ቢ ይሆናል ማለት ነው። all hydrocarbon are composed of two elements yes hydrogen and carbon. all unsaturated hydrocarbon containing at least one carbon multiple bond yes unsaturated ከሆነ ቢያንስ አንድ ካርበን ቱ ካርበን መልቲፕል ቦንድ ሊኖረው ይችላል ነው የሚለን። ይሄም ትሩ ነው። እዚህ ጋር የሚታየን እንመልከትና እንስራ። 34ኛ ጥያቄ which of the following pairs of liquid are miscible ወይም ሊደባለቅ የሚችለው የትኛው ነው የሚለን? ፖላር ከፖላር ነን ፖላር ከነን ፖላር ነው በቃ ሚሲብል የሚሆነው። ሶ እዚህ ጋር በቀላሉ ዘ አንሰር ቢ ሲ ይሆናል ማለት ነው። ዋተር ፖላር ነው፣ ሚታኖል ይሄም ፖላር ነው። ሶ ፖላር ቱ ፖላር ሚሲብል ነው። ሶ ዘ አንሰር ቢ ሲ ይሆናል ማለት ነው። እሺ 13ኛ ጥያቄ እነዚህ ብዙም አይታዩም።
which chemical equilibrium is not affected by pressure changes በፕሬሸር ቼንጅ አፌክትድ የማይሆነው የትኛው ነው? በቀላል አማርኛ በፕሬሸር ቼንጅ አፌክት የማይሆነው መቼ ነው? ነምበር ኦፍ ጋሺየስ ሞለኪውል ኦፍ ሪአክታንት ከፕሮዳክት ጋር ኢኳል በሚሆንበት ሲናሪዮ የዛኔ ፕሬሸር አፌክት ያደርገው። ሶ ጋሺየስ ሞለኪውል የሪአክታንትና የፕሮዳክት ዘሴም የሆነው ከዚህ ምርጫ ላይ የትኛው ነው የሚለውን ነገር መምረጥ ነው ከናንተ የሚጠበቀው ማለት ነው። ሶ ከዚህ ውስጥ የትኛው ነው የሚሆነው? ኤ ነው የሚሆነው። አያችሁ እዚች ጋር ሁለት ጋሺየስ ሞለኪውል አለ፣ እዚች ጋር ሁለት ጋሺየስ ሞለኪውል አለ። ሁለት እኩል ይሆናል። ሁለት ስለሆነ በፕሬሸር አፌክት ሊሆን አይችልም። መልሱ ኤ ይሆናል ማለት ነው። 14ኛ ጥያቄ which one of the following is false about homogeneous mixture? ስለ homogeneous mixture ውሸት የሆነው የትኛው ነው የሚለን? A has one phase. Yes indeed one phase ነው ያለው homogeneous mixture። B እንለፈውና C uniform composition. Yes uniform ነው አይደል እንዴ? homogeneous mixture የውሃና የሳልት ድብልቅን ብንመለከት ዩኒፎርም የሆነ ኮምፖዚሽን ነው ያለው። cannot be detected by naked eye or magnifying glass. it is true. so the answer will be B. one boundary between ምንም አይነት boundary ያለው homogeneous mixture heterogeneous mixture ነው boundary ያለው ማለት ነው። so 14ኛ ጥያቄ B ሆናል ማለት ነው። ካልኩሌሽን ነው። እዚች ጋር እስቲ እንመልከተው። 39ኛ ጥያቄ for the reaction to A plus B that give us 2C with the rate equation A square B ይለናል። so ሬቱን እነ the order with respect to A order ማለት ፓወሩ ማለት ነው። ለምሳሌ በሬት ኢንተግሬትድ ሬት ሎ ከተጻፈ የኤ እና የቢ ፓወሩ ኦርደር ይባላል። so በዚህ መሰረት the order with respect to A ከኤ አንፃር ኦርደሩ 2 ነው። yes because ፓወሩ 2 ስለሆነ እሺ and the order overall is 2 አጠቃላይ ኦርደሩ 2 ነው ይለናል። ይሄ ፎልስ ነው because ይሄኛው 2 ነው የቢ ኦርደር ስንት ነው? ምንም አልተጻፈም ማለት 1 ነው። so overall order ማለት ሪስፔክት ቱ የእያንዳንዱ ሪስፔክት መደመር ማለት ነው። እዚች ጋር 2 አለ እዚች ጋር 1 አለ 2 ሲደመር 1 ስናደርግ ስንት ይሰጠናል? 3 ይሰጠናል ማለት ነው። so በዚህ መሰረት the answer will be B ይሆናል ማለት ነው። the order respect to is A is 2 the overall order is 3 the answer will be B ይሆናል። ወደዚህ እንምጣ። 44 from isomers of hexane which isomers has highest boiling point? በቀላል አማርኛ highest boiling point የሚኖረው less branch ሊሆን ነው። ብራንች የሌለበት ማለት ነው። so እዚህ ጋር ብራንች የሌለበት ማን ነው? A ነው። so the answer will be A ይሆናል ማለት ነው። which case of organic compound are represented by this structural formula as shown below from left to right? ከግራ ወደ ቀኝ ብንሄድ የትኛው ነው? ይሄኛው ምንድነው የሚሆነው? ይሄ ኬቴን ነው ኬቶን ነው። R ካርበን ቱ ደብል ቦንድ R የሚሆነው ማን ነው? ኬቶን ነው። so ይሄኛው ኬቶን ነው። ይሄኛው ደግሞ ምንድነው? አልዳሃይድ ነው። እንደምታስታውሱት አልዳሃይድ ምንድነው? R C O H ማለት ነው ፈንክሽናል ግሩፕ። ይሄ ደግሞ R C ካርበን እንደሚለው O R ደግሞ ምንድነው የሚሆነው? ኢስተር ነው። ይሄ ኢስተር ነው። ይሄ ደግሞ R C ደብል ቦንድ ኢዝ O H ካርቦክሲሊክ አሲድ ነው። R O H ደግሞ ይሄ ምንድነው? ይሄ ደግሞ አልኮል ነው። ሶ መልሱ ምን ይሆናል? ዲ የመጀመሪያው ኬቶን ከዛ አልዳሃይድ ከዛ ኢስተር ከዛ ካርቦክሲሊክ አሲድ ከዛ አልኮል ይሆናል ማለት ነው። which of the following is industrially prepared from fermentation of sugar? እዚች ጋር በሹገር ፈርመንቴሽን ኢንዱስትሪያሊ ወይም ሹገር ማለት ግሉኮዝ ማለት ነው። በግሉኮዝ ፈርመንቴሽን ፕሮዲውስድ የሚሆነው ማን ነው? ኢታኖል ነው። ሹገር ፈርመንት ሲሆን የሚፈጠርልን ማን ነው? ኢታኖል ነው ማለት ነው። 40 ጥያቄ which alcohol gives aldehyde undergo oxidation reaction by medium oxidizing agent? በሚዲየም ኦክሲዳይዚንግ ኤጀንት አልዳሃይድ የሚሰጠን አልኮል የትኛው ነው ነው የሚለው የትኛው አልኮል ነው የሚለውን ይጠይቃል። ሶ በሚዲየም ኦክሲዳይዚንግ ኤጀንት አልኮሎች አልዳሃይድ የሚሰጡን ምን አይነት አልኮሎች ናቸው? ፕራይማሪ አልኮሎች ናቸው። ፕራይማሪ አልኮል ማለት OH ግሩፕ ፈርስት ካርበን ላይ ያለው ማለት ነው። ፈርስት ካርበን ማለት ዛንሰሩ ቢ ነው የሚሆነው። ፈርስት ካርበን አሁን እዚች ጋር አንደኛ ሁለት ይሄ ሁለተኛ
ይሄ ሶስተኛ፣ ይሄ አራተኛ ብለን ነው እንሰይመው በቅደም ተከተል። ሶ OH ግሩፕ ፈርስት ካርበን ላይ ካለ ፕራይማሪ አልኮል እንለዋለን። ሶ ፕራይማሪ አልኮል ሚልድ የሆነ ሚዲየም ኦክሲዳይዚንግ ኤጀንት ተጠቅመን ኦክሲዴሽን ስናካሄደው አልዲሃይድ ይሰጠናል ማለት ነው። የ48ኛ ጥያቄ ምንድነው የሚለን? among the following which one is positional isomer of 1 hexene ነው የሚለን። አሁን ሉክ ሄክሲን ማለት 6 ካርበን ያለው ማለት ነው። አንድ እዚች ጋር 2 3 4 5 6 ያለው 1 ሄክሲን ማለት ደግሞ ምንድነው? አልኪን ነው። ደብል ቦንዱ ያለው ፈርስት ካርበን ነምበር ላይ ማለት ነው። ሶዛት እዚች ጋር ነው ያለው ደብል ቦንዱ ማለት ነው። እዚች ጋርም ሊሆን ይችላል ከዚህ ጋር ከጀመረን ደብል ቦንዱ ያለው ብቻ ፈርስት ካርበን ላይ ነው። ሶዛት ደብል ቦንዱ ፈርስት ካርበን ላይ ካለ ፖዚሽናል አይዞመር ማለት ከዚህ ጋር ሙሉ በሙሉ ተመሳሳይ ነው። ከዚህኛው ጋር እዚች ጋር እንደሳልኩላችሁ ይሄው እዚህ ጋር ትንሽ ላድርግ። ይሄው ደብል ቦንዱ ያለው ፈርስት ካርበን ላይ ነው። ከዚች ጋር ሙሉ በሙሉ ተመሳሳይ ነው። ከዚህ የሚለየው ደብል ቦንዱ ፖዚሽን ወይም ቦታው ስለተቀየረ ብቻ ከሆነ ፖዚሽናል አይዞመር ይባላል ማለት ነው። ሶዛት ከዚህ ጋር ሙሉ በሙሉ ተመሳሳይ ሆኖ ደብል ቦንዱ ፖዚሽኑ ብቻ የተቀየረው ከዚህ ውስጥ ካሉ ምርጫዎች የቱ ነው? ሲ ነው። ኦብቪየስሊ ያቻው ሲ ላይ ደብል ቦንዱ ዝች ጋር ነበር፣ አሁን ደግሞ ዝች ጋር መጣ እንጂ ከዚህ ጋር ሙሉ በሙሉ ተመሳሳይ ነው። ሶ ዘ አንሰር ቢ ሲ ይሆናል። ዲ ስንመለከተው ያቻው ሙሉ ብራንችድ ምናምን ሆነ፣ እዚህ ጋር ብራንችድ ምናምን ሆነ፣ እዚህ ጋር ብራንችድ ምናምን ሆነ። ብራንችድ ምናምን በመሆኑ ሳይሆን እዚች ጋር ደብል ቦንዱ ብቻ በመቀየር አይዞመር ከሆነ ፖዚሽናል አይዞመር እንለዋለን ማለት ነው። 49ኛ ጥያቄ what is the product of reaction between benzoic acid and ethanol? አሁን በካርቦክሲሊክ አሲድ ወይም በቤንዞይክ አሲድ ካርቦክሲሊክ አሲድ ነው። ሶ በካርቦክሲሊክ አሲድ እና በአልኮሆል ሪአክት ሲያደርጉ የሚፈጥሩት ማለት ነው ኢስተር ነው። በዚህ በስፔሻል ኬስ ቤንዞይክ አሲድ ከኢታኖል ጋር ሪአክት በሚያደርጉበት ሴናሪዮ የሚፈጠረው ምንድነው? ኢታይል ቤንዞኤት ኢስተር ነው። ኢታይል ቤንዞኤት ይፈጠራል ማለት ነው። ሶዛት ኢስተር ከሆነ ደግሞ እንደምታስታውሱት ፈንክሽናል ግሩፑ ካርበን ቱ ካርበን ደብል ቦንድ OR ነው። ሶዛት እዚች ጋር ቤንዚን ነው። እዚች ጋር እንደምታዩት ኢታይል ቤንዞኤት ነው። ይሄኛው አንደኛው እዚች ጋር ቤንዚን ሪንግ አለው። ሶዛት ዘ አንሰር ቢ ምን ይሆናል? ዲ ይሆናል። የቹ ቤንዚን ሪንግ አለው፣ ኦ አለው ከካርበን እዚች ጋር ካርበን ጋር ደብል ቦንድ ሰርተዋል። OR እዚህ ጋር ብትመለከቱ ሉክ እዚች ጋር ኢታይል ሳይሆን ያለው ሚታይል ነው። መሆን ያለበት ግን ምንድነው? ኢታይል ነው። ኢታይል ማለት 2 ካርበን ያለው ነው። እዚች ጋር ግን 1 ካርበን ብቻ ነው። እዚች ጋር ኢታይል ነው። ነገር ግን ካርበን ቱ ኦክሲጅን ደብል ቦንድ የለም። በተመሳሳይ ሴናሪዮ እዚች ጋር ደግሞ ኦ የለውም። ኦክሲጅን አታችድ አልሆነም። ኤም አይሆንም። ሶ ዘ አንሰር ዊል ቢ ዲ ይሆናል ማለት ነው። በዛሬ ቪዲዮ ኬሚስትሪ የሰራሁላችሁ ቪዲዮ ይሄንን ይመስል ነበር። ካልኩሌሽን ጥያቄዎቹን በፓርት 2 ለብቻ በደንብ እያስረዳኋችሁ እናያለን። ይሄ ከካልኩሌሽን ውጭ ያሉ ጥያቄዎችን የሰራሁላችሁ ማለት ነው። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።